ያኔ የማይልኩ አሉ። ላኩልን ስንላቸው በቃ የሚንጠረዘዙ በቃ ነገ ምናምን ቆይ እዚህ ቤተሰብ ፈልጎት ወይም ለሆነ ለመሬት ወይም የሆነ ችግራችን መቼም አረብ ሀገር ሆኖ ብዙ ነው አይደለ? ለነዛ ልንሰጥ ቶሎ ዛሬ ብሩ መድረስ አለብኝ እኔም አልፎብኝ አንዴ ልጅ ታማ ቶሎ መድረስ አለበት ብላ ተብዬ ሐኪም ቤት ደሴ ሄዳ ቶሎ በይ እያልኳት ቆይ ነገ ቆይ ዛሬ እያደረገች በጣም ነበር እንትን ያለች። ግን ሌላው በዛ ሰዓት ልኮ ለልጄ ወደ 10 ሺህ ብር በባለቤቴ አካውንት አስገብቶ ልጅ ታከመችልኝ ማለት ነው። ለምን መዳም ታደርስልኝ። ስለዚህ እንደዛ ስለሚሆን መዳሞች ኧረ እኔ አልክም እቺ ጉዳዋ ብሩን ተሰጠች ችግር የለብኝም ካላችሁ ብራችንን ይዘን እንገባለን። ደላላ ቦይና ባንክ ቦይና አንልም ካላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላማችሁ በዚህ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁሉ ቪዲዮዬን እየገባችሁ የብዙ ነገሮች ርዕስ አለላችሁ እያያችሁ እኔን ከምንትን ተምትሩ እዛው አለ። ግን ቪዲዮውን አይታችሁ ያልገባችሁ ነገር ካለ ደግሞ ያላስተማርኩት ወይም እኔ ፖስት ያላረኩት ነገር እናንተ የምፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ኮሜንት ላይ እቺ ደግሞ እኔ ወደ እናንተ ይዤ እመጣለሁ ማለት ነው። የዛሬው ጥያቄ ደግሞ ስንት ብር ይዞ መግባት ይቻላል ነው። ስንት ብር ይዞ መግባት ይቻላል? እኔ ቪዲዮ ላይ አውርቻለሁ ሰርቻለሁ፣ ግን ከ2 ወር በፊት ነው። አሁን ሳየው በጣም ወርዷል። ስለዚህ በ2 ወር ውስጥ በጣም ቪዲዮዎችን ስለቀበት ወደ እነሱ አይደርስም፣ እየሰመጠ ይሄዳል ማለት ነው። ግን እናንተ እንደዚህ እየገባችሁ ብታው ታገኛላችሁ ማለት ነው። የኔን ቪዲዮ ስታው ያልሰራሁት ነገር እናንተ ጠይቃችሁኝ ያልሰራሁላችሁ ነገር ስለሌለ ከዛው ገብታችሁ ማየት ትችላላችሁ። ቪዲዮዬን እንትኔን ጫን ብላችሁ ማለት ነው። ቪዲዮ በዚህ አሁን ለቅቄላችኋለሁ እላችኋለሁ ቶችና ስንት ብር ይዞ መግባት ይቻላል እና ደግሞ ስንት ኪሎ ይዞ መግባት ይቻላል አሉ አንዳንድ ጊዜ ማለት ነው። ስንት ኪሎ ይዞ መግባት ይቻላል የሚለው እኔ መዳም የቆረጠችልኝና እናንተ የቆረጡላችሁ ይለያያል። ሁሉም መዳሞች የሚቆርጡት የአየር ትኬት ይለያያል ማለት ነው። 23 ኪሎ 2 ሻንጣና 10 ኪሎ አለ። 23 ኪሎና እንደዚሁ ደግሞ 10 ኪሎ ይቆርጣሉ አንዳንዶቹ ማለት ነው። 40 ኪሎ ደግሞ ተቆረጡልን ደግሞ በአንዱ ኪሎ 30 ኪሎ በአንዱ ሻንጣ 30 ኪሎ ብቻና በአንዱ ሻንጣ ደግሞ በትንሿ ሻንጣ 10 ኪሎ ማለት ነው። ስለዚህ የማንኛውም ይለያያል። 18 የሚቆርጡ አሉ፣ 23 25 የሚቆርጡ አሉ ማለት ነው። ስለዚህ ሁላችንም ያንዱ የተቆረጠለትና የሌላው ስለማይገናኝ ምን ያህል ይዞ መግባት ይቻላል የሚለው መልስ አይኖርም ማለት ነው። ስለዚህ እናንተ ያላችሁ የሚቆርጡላችሁ መጠኑ የራሳችሁ ነው ማለት ነው ቶችና እንደኔ ከሆነ እኔ በኮንትራት ቤት ተሰራ 23 አይደለም የቆረጣችልኝ 30 ኪሎ እና 10 ኪሎ ነው። ሁሉንም 40 ኪሎ ብቻ ነው የቆረጠችልኝ ማለት ነው ቶችና በጣም ነበር የተናደድኩት ስመጣ ማለት ነው። ቃየን ሁሉ ኤርፖርት ጥዬ ብዙ ነገር ማለት ነውና እንግዲህ ምንም ማድረግ አይቻልም። ያው ጣጥዬ ነው የመጣሁት እህቶችና እንግዲህ እናንተም እንደዛ እንዳትሆኑ ያው አልከፍልም ብዬ ነው። ግን በኪሎ ከፍዬ በ1 ኪሎ በኪሎ 100 ድርሃም የዱባይ ኤርፖርት ነው ከፍዬ መምጣት እችላለሁ። ግን አልከፍልም እዛው ገዛዋለሁ ብዬ መጥቻለሁ። ግን እዛው ገዛዋለሁ ያልኩትን አልገዛሁትም። እዚህ መጥቼ ማለት ነው ረስቼዋለሁ። ሌላ ሀጃ መጣብኝና ለዚያ ለሌላ ሀጃ ነው እና ብዙ ጊዜ እዛ አንዳንድ ነገሮችን አረብ ሀገር ሆነን እመጣለሁ ወደ ሐሳቤ ማለት ነው። እዛው እንግዛ የምንላቸውን ነገሮች ኢትዮጵያ ሄጄ ገዛዋለሁ የሚባል ነገር የለም። እውነቴን ነው የምላችሁ። ኢትዮጵያ ስንመጣ ከዛ የበለጠ ሌላ ሀጃ ስለሚያገኘን እንደው ግዴታ ጥና የሚሆን ነገር እዛው ገብቼ ገዛዋለሁ የምትሉትን እዛው ገብታችሁ ብትገዙት እዛው ገዝታችሁ ይዛችሁ ብትመጡ አሪፍ ነው እላለሁኝ። በርግጥ አንዳንድ ነገር እቃ ምናምን በኦንላይን ከምታስገዙ እዚሁ ብትገዙት ይሻላል ብያለሁኝ። ግን እሳ እንደው የሆነ ቀለል ያለ ነገር ኢትዮጵያ ገዝቼ እንደዛ አደርገዋለሁኝ ተምትሉት እዛው ቢገዙት እዛው ታረጋላችሁ። ራሱ እቃ ማለት ነው። እቃ ኢትዮጵያ ሄጄ ተምትሉ እዛው 1 ወር 2 ወር ሲቀራችሁ አዛችሁ ብታስገዙ ይሻላል። እኔ ሄጄ እዛው ራሴ ገዛዋለሁ ያለውን ነገር ብዙዎቻችን አንገዛም ማለት ነው። ስለዚህ እዛ ሆናችሁ ብታረጉ ታትመጡ። በዚህም ላይ ራሱ ቪዲዮ ሰርቻላችኋለሁኝ። ቪዲዮዬን እስከ መጨረሻው እያያችሁ ላይክ እያረጋችሁ ከኔ ጋር ሁኑ ማለት ነው። ሌላኛው ደግሞ ምንድነው ስንት ብር ይዞ መግባት ይቻላል?
ስንት ብር እኔ አስታውሳለሁ። የዛሬ 7 ዓመት ምናምን ማለት ነው ከሳዑዲ አረቢያ ስመጣ ሳዑዲ አረቢያ ሰርቻለሁኝ። ከአሁኑ የመጣሁት ከዱባይ ነው። ኮንትራቴን ጨርሼ ነበረ ከሳዑዲ ወደ ሀገር የገባሁት ማለት ነው። የዛለታ ጠፍቶ መስራት ነበረ። እኔ ግን ጠፍቼ አልሰራሁም። እህቶቼ እዛው ነበሩ። እንግዲህ ሞኝነት ወደ ሀገሬ ነው። እናቴም ስለምናፍቀኝ ማለት ነው የመጣሁት። የዛሬ ዓመት የ11 ወሬን ይዤ መጣሁ ማለት ነው። የ11 ወሬ ኢትዮጵያ ይዤው መጥቼ 60 ሺህ ብር ነው የተመነዘረልኝ። የዛን ጊዜም ሐዋላ ነበር እህቶቼ። የዛለታም ሐዋላ አለ። አሁን ብቻ አይደለም እና 7 ዓመት ብቻ አይደለም 7 ዓመት ብቻ አይደለም ከዛ በፊት ነው ማለት ነው። ስለዚህ በሐዋላ ነው ባንክ ቤት ራሱ ሂጅ ሳይሆን በሐዋላ ነበርና ወደ 60 ሺህ ብር ሆነ የ11 ወሬ ማለት ነው። ስለዚህ ቢያንስ እንግዲህ የ11 ወሬን ይዤ ተገባ እንዴት አርጌ ይዤ የገባሁት በሚስጥር ነው ማለት ነው። ይዤ የገባሁት በፓንቲ አርጌ ይዤ የገባሁ እውነቴን ነው የምላችሁ። ከዛም ፈተሹኝ። የዛን ጊዜ ፍተሻ ነበር። ዝም በኢትዮጵያ መቼም ወላሂ። ከዛም በኋላ ፈተሹኝ ማለት ነው። ሲፈትሹ አገኙት ማለት ነው። እውነቴን ነው የምላችሁ እና ጥቅልል አርጌ የ11 ወሬን ነው የያዙት። በጣም ሰዎቹ ጥሮች ናቸው። ደግሞ የኤር ብር ይሰጠኛል የብዙ ያኔ ብር ይሰጡኛል አጎቶቻቸው ምናምን የሆነ ብቻ ሳዑዲ አረቢያ ማሻላ ናቸው በዛን ሰዓት። አሁን ነው መዳሞች የከፉት እንጂ በዛን ሰዓት ወላሂ እንዲህ ነው ብር ይሰጣሉ ማለት ነውና የሚሰጡኝም ብር ያጠረቀቅም ምናምን ብዬ የዛን ጊዜ እንኳን 60 ሺህ ብር ብዙ ነገር ይገዛ ነበር። እውነት በጣም ብዙ ነበርና በዛን ሰዓት ብሩ ራሱ መጥቶ እንጃ ምን እንደሆነ ራሱ ያው ቦታ ብቻ ነው ያስቀረሁበት እንጂ ሌላ ነገር ደህና ቦታ ያኔ ደህና ቦታ አይደለም ያስቀረሁበት ማለት ነው ያለውቃትና ትፈትሹኝ አገኙ። ገባችሁ ብሩን። ከዛ ስንት ነው አሉኝና ፓንት ገዝቼ ነበርና ታጥቄ ነው የመጣሁት። ከዛ ብር ነው ስራቸው ስቀው ተውት። ግን ሻምፖ ምናምን የሚባል ነገር እንደዚህ መዳም የሰጠችኝ እኔ በቤት ውስጥ ነው የምኖረው። ምንም መውጣት አላቅም ምንም አልል ኮንትራት ነኝ በቃ። ስለዚህ እሷ የገዛዛችልኝ ሻምፑ ቀምተውኛል። አውጮ ይሄን ምናምን እንዴ ሊወስዱ ራሱ አልመሰለኝም ነበር። እውነት አውጥተው ተሻንጣይ 10 ኪሎ ሻንጣ ተዋጡብኝ ሊያስቀሩብኝ አልመሰለኝም። እኔ እንዲያሆኑ ሰዓት እንደዚህ ስልክ በርግጥ ስልክ በአንድ ዓመት ተገዝተውኝ ነበር። የዛን ጊዜ ስልክም ተጀምሮ ነበርና አላቅም ሚዲያ ቢኖር አሁን እኮ ላይ ማሻአላ ሚዲያ እኮ ጥሩ ነገር ነው አሁን ላይ ማለት ነው። ብዙ ነገር ትማሩበታላችሁ እናንተ ማለት ነውና ያንን አወጡና ወሰዱት። ከዛ ይሰጡኛል ብዬ እየዞርኩ ብመለከታቸው ኧረ የለም በቃ ሂጂ አሉኝ ማለት ነው። እና ብሬን ይሄ ምንድነው ብለው ጠየቁኝ። አውጥቼ አሳየኋቸው ማለት ነው። ከዛ ታሳያቸው ሳቁ። ብሬ ነው ስላቸው ሳቁ ማለት ነው። እዛው ኤርፖርት ማነው ሳዑዲ አረቢያ ኤርፖርት። ስለዚህ አሁን ላይ ግን እንደዛ የለም ምቶቼ። አሁን ላይ ፍተሻ የለም። እውነቴን ነው የምላችሁ። ፍተሻ በፊት ነበር። አሁን ላይ ፍተሻ የሚኖረው ነጋዴዎች አሉ አይደለ? እዚህ ሀገር በጅምላ ምናምን እቃ የሚያመጡ እነሱ ጋር ቀረጥ አንደኛ ያመጡ እቃውን የሆነ አስጥፈው ነው የሚያመጡት ምናምን ማለት ነው። ስለዚህ በዛ ላይ ይኖራል ፍተሻ እና ቀረጥ የሚኖረው ደግሞ በካርጎ ትታመጡ ነው እንጂ እንደዚህ ለኛ በመዳን ቤት ሰርተን ስደተኞችን የመፈተሽ እንትን የለም አሁን ላይ ማለት ነው። ስለዚህ ያው ምንድነው ማድረግ ትችላላችሁ ነው። ብር ምን ያህል ይዞ መምጣት ይቻላል ለምትሉት መልስ ልሰጥ ነው። መልሱ የፈለጋችሁትን ይዛችሁ መምጣት ትችላላችሁ። ግን ህጉ ምን ይላል? ከ10,000 ዶላር በላይ ይወረሳል ወይም የሆነ የምናስጠፋው እዛ ይሆናል አይደል? አንጃ ግራንጃ የሆነ በቃ ተውይታ አንጥተሽ ነው ምናምን የሚጠይቋችሁ ጥያቄ ይኖራል ማለት ነው። ስለዚህ እንደዛ እንዲያትሆኑ 10,000 ዶላር እናንተ ደግሞ አታገኙ ልበል ነገሩ በመዳን ቤት ያለ ምን 10,000 ዶላር ሪያል ወይም ድርሃም ሊሆን ይችላል ወይም የኳተር የኩዌት ሊሆን ይችላል እንጂ በዶላር አታገኙም። ስለዚህ 10,000 ከሆነ ትንሽ ቀንሳችሁ በባንክ ግልካችሁ ይዛችሁ ብትመጡ ጥሩ ነው። ብዙዎቹ አሁን ብር ይዘው ለመምጣት ይፈልጋሉ። ግን ብር ይዘን ተመምጣትና እዛው ተምናስመነዝር ብዬ ትላንትና ሰርቻለሁ። በጣም ጥሩ አስቸጋሪ ካልሆነባችሁ በስተቀር በዛው ልካችሁ በሐዋላ ወደ ባንካችሁ ወይም ወደ ዘመር ባንክ ወደ ቤተሰብ ባንክ ብታስገቡት አሪፍ ነው ብዬ ነው ማስበው ብዬ ትላንትና ሰርቻላችኋለሁ። የትላንትናውን ቪዲዮ ገብታችሁት ማለት ነው። ቪዲዮን ደግሞ ስታው እስከ መጨረሻው ትላንትና ቪዲዮ ሰርቻለሁ ማለት ነውና ያንን ቪዲዮ ታያው ነው አሁን ጥያቄ ያረጉልኝ ማለት ነውና የበለጠ እዛው ቢመነዘር ነው እዛው ሆናችሁ ማለት ነው። ስለ ወርቅም ተናግሬያለሁ። እዛው ብትሆኑ ወርቅ እዛው ሆናችሁ እዛው ብትሸጡት ሽጣችሁ ብትመጡት ይሻላል እንጂ ይዛችሁ ተመመጡ እዛው ብትሸጡት በጣም አሪፍ ነው። እንትኑ ትርፍ የሚኖረው እዛው ነው። እዚህ ሀገር ግን ጥሬውን አስቀምጣችሁ ጥሬ ወርቅ በፈለጋችሁ ሰዓት እናንተ በቸገራችሁ ሰዓት ትሸጡታላችሁ። ልክ ብር ተሚቀመጥ ወርቅ ቢቀመጥ ነው አሪፉ ብዬ ነው የሰራሁት የትላንትናው ቪዲዮ ማለት ነውና
እናንተ ምን ያህል ይዘን እንምጣ ብትሉ ከሳዑዲ አረቢያ ከማንኛውም ከአረብ ሀገራቶች ይዛችሁ መምጣት ትችላላችሁ ያላችሁን። ገባችሁ? በፓንታችሁም ይሁን በቦርሳችሁን። ሻንጣችሁ ግን 10 ኪሎ ሻንጣ እናድርገው ወይ ትልቁ ሻንጣው በፍጹም አይደረግም። ሻንጣ እንዳታረጉ። ለምን ሻንጣችሁ እኮ ትንሿ ሻንጣ ራሱ አንዳንዴ ኤርፖርት ውስጥ ራሱ ትልቁን ሻንጣ አስረክባችሁ ትንሿን ሻንጣ ትይዛላችሁ። 10 ኪሎ ይዛችሁ ኤርፖርት እንትን ውስጥ አየር ውስጥ ስትገቡ ልትቀመጡ ቦታ ልትይዙ ትገቡ ይቀሟችኋል። የኛ አሁን ቀምተውናል። ለምን ስንላቸው ወደ ትልቁ ነው የጫኑት። ገባችሁ? ያንን 10 ኪሎ ወደ ትልቁ እኔ ስልክ አስቀምጬ ነበር እዛ ውስጥ ማለት ነው። መቼም 10 ኪሎ ነው በእጄ ነው የሚሄደው ብዬ አስቀምጬው ነበር። ግን አላወት ያመጣልኝ እንጂ ስልኬን 2 ነው 3 ስልክ አድርጌ ውስጡ ማለት ነው ትንሿ እንትን ውስጥ ማለት ነው። ስለዚህ ሌላ አየር ውስጥ አንጡ ብለው ልክ ወደ አየር ልንገባ ስንል አንጡ ብለው ቀሙን ማለት ነው። እና እንደዛ የሚያደርግ አየር አለ። በተለይ እንደዚህ ታማኝ ያልሆኑ ነጋዴዎች አየር እኮ አለ የሆነ በቃ ያኔ ነጋዴ ወይም ሀብታም አለ አይደለ? ሁሉም የመንግስት አይደለም መቼም አየር ሀብታም አለ። እነዛ ብዙ እምነት አይኖርም። ገባችሁ? እነዛ ላይ ማለት ነው። አንደኛ ቢሄድም አየር ውስጥ እኮ ብዙ መሄድ ነገር አለ፣ የሚሰረቃል። የሚሰርቁት ደግሞ የሚጭኑ አሉ። ይሄ ባንጋሊ ህንዲ ምናምን የሚጭኑት የሚያወርዱት በቃ እነዛ የሚሰባብሩ ሻንጣ እኮ አሉ። ሻንጣውን እያነሳ እያፈጋ ነው ይዞ የሚመጣው ማለት ነው። በዛን ሰዓት ደግሞ በደንብ ያልተዘጋ ሻንጣ እንትን ይላል፣ ዚቡ ይፈታል። ስለዚህ እኔ ብዙ ጊዜ ስለ ሻንጣ ተዋራችሁ ደግሞ ምን ብያለሁኝ? የማስታውሳችሁ አስጠቅልሉት። ኤርፖርት ውስጥ በፕላስቲክ አስጠቅልሉት። ኤርፖርት ውስጥ በፕላስቲክ ብር የለንም፣ 25 ብር ነው እኔ የከፈልኩት። እንደዛ የለኝም ካላችሁ እቤታችሁ ገና ትትነሱ እሱቅ ሄዳችሁ ፕላስቲኩን ግዝት አድርጋችሁ ይሄን ትልቁን 5 ብር 6 ብር እንደዛ ነው የሚገዛው። እንደውም 350 ምናምን ጥቅልል አድርጋችሁ በሱ ግጥም አድርጋችሁ ታሰራችሁት። ኪሎውን ታወቃችሁት። ኪሎውንም ከሰፈር ውስጥ የሚሆን ተማንኛውም ቦታ አምታችሁ ቤታችሁ አቃችሁ ራሱ ወደ ኤርፖርት መሄድ ትችላላችሁ። ስለዚህ እዛው እቤታችሁ በ5 ብር ፕላስቲክ ገዝታችሁ ፕላስተር እዛው መጠቅለል ትችላላችሁ ማለት ነው። ስለዚህ የሚሰርቁት እነዛ የሚጭኑት ናቸው። ገባችሁ? እንጂ ይዞት ይጓዝ አይደለም። እዛው ያዋጡት ያገቡ ነው እንጂ ማለት ነው። እና እንግዲህ ብር የፈለጋችሁትን ይዛችሁ መምጣት ትችላላችሁ። ግን ብዙ ጊዜ ይዛችሁ አትምጡ። ብር ወደ ኢትዮጵያ ይዛችሁ አትምጡ። ግን አሉ አሁን አንድ ልጅ ምንድነው በቃ እኔ ይዤ መግባት ትፈልጋለሁ አለች። ገባችሁ? ይዤ መግባት ፈልጋለሁ ይዘህ ማስመዘር አልፈልግም ስላለኝ እንደዛም ብለው የሚያስቡ አሉ። አንደኛ መዳሞች እንደን እያሉ አይደለም ያኔ የማይልኩ አሉ። ላኩልን ስንላቸው በቃ የሚንጠረዘዙ በቃ ነገ ምናምን ቆይ እዚህ ቤተሰብ ፈልጎት ወይም ለሆነ ለመሬት ወይም የሆነ ችግራችን መቼም አረብ ሀገር ሁሉም ብዙ ነው አይደለ? ለነዛ ልንሰጥ ቶሎ ዛሬ ብሩ መድረስ አለብኝ። እኔም አልፎብኝ አንዴ ልጅታማ ቶሎ መድረስ አለበት ብላ ተብዬ ሐኪም ቤት ደሴ ሄዳ ቶሎ በይ እያልኳት ቆይ ነገ ቆይ ዛሬ እያደረገች በጣም ነበር እንትን ያለች። ግን ሌላው በዛ ሰዓት ልኮ ለልጄ ወደ 10 ሺህ ብር በባለቤቴ አካውንት አስገብቶ ልጅ ታከመችልኝ ማለት ነው። ለምን መዳም ታደርስልኝ። ስለዚህ እንደዛ ስለሚሆን መዳሞች ኧረ እኔ አልክም እቺ ጉዳዋ ብሩን ተሰጠች ችግር የለብኝም ካላችሁ ብራችንን ይዘን እንገባለን። ደላላ ቦይና ባንክ ቦይና አንልም ካላችሁ በእጃችሁ ትስጠንና እንይዘዋለን ካላችሁ ምንም ችግር የለም። የ2 ዓመትም ቢሆን ይዞ መግባት ይቻላል። ግን በትንሿ ቦርሳችሁ በዚች አላችሁ ትንሿ ቦርሳ ወይ ይቻት አልተቀመጥኩም በትንሿ ማለት ነው። በሷ ይዛችሁ መምጣት ትችላላችሁ። ከምን እንዲመሰራችሁ የምትጠነቀቁት ኤርፖርት እንፈተሻለን ታይሆን የምትጠነቀቁ ከኤርፖርት ውጭ አዲስ አበባ ስትደርሱ ወደ ውጭ ትወጡ ማለት ነው። ኤርፖርት ውስጥ ምንም የለም፣ አማን ነው። እንደ ድሮ አይደለም። አሁን ላይ ሁሉም ጥንቅቅ ነው። ኤርፖርት ትንገባ እኛ ለሊት 6 ሰዓት ገብተን ማለት ነው ወደ ውጭ መውጣት አይቻልም። እዛው ነው ያሳደሩን። ጧት ነው ራሱ እንትን ተቀባይ እንኳን የሚመጣው ማለት ነው እንጂ በፊት እኮ ለሊት ተደረስ ለሊት ነበረ ወዲያውኑ ወጥተን የምንሄደው። አሁን የለም እንደዛ። በጊዜ ይዘጋል። ጧት ፀሐይ ሲወጣ ነው የሚለቀቅልሽ ቦታው የሚከፈትልሽ ማለት ነው። መውጣት አይቻልም። ስለዚህ ኤርፖርት ውስጥ ነው የምታድሩት። ማታም ብትመጡ አዲስ አበባ ኤርፖርት ታድራላችሁ። ወደ ኮምቦልቻም ሆዱ ወደ ማንኛውም ሀገር ስትሄዱ አድራችሁ ነው የምትንቀሳቀሱት እንጂ መውጣት የለም። ስለዚህ በዛን ሰዓት ተሌባ መጠንቀቅ እንጂ ኤርፖርት ውስጥ ብር ይዘን ይፈትሹናል። ይሄንን ነው አትጨናነቁ። እውነቴን ነው የምላችሁ። ምንም አሁን ላይ ፍተሻ የለም። ፍተሻ ድሮ ነው የቀረው። እና እንትን ይሰረቃል ብለን የምናስበው እዛው ባንጋሊት ይጭንልን አንዱ ቦታ እያረገ
አጣምሮ ደግሞ መሰለን አንድ አየር ታልሞላላቸው አንድ አየርና አንድ አየር ልክ እንደባስ ማለት ነው አጣምረው ይዘው ወደ ሌላ ሀገር ስለሚሄዱ በዛ ላይ እንደው እንጂ እና ከሌባ አዲስ አበባ ነው እንጂ የምንጠነቀቀው ፍተሻ አሁን ላይ የለም። እህቶች ፈተሽ ሆን ስንት ብር ይዤ ልግባ ምናምን ይዛችሁ ግቡ። እውነቴን ነው የምላችሁ ይዛችሁ ትትገቡ በፕላስተር ይሄ አልሙኒየም አላ በዛ በአልሙኒየም ጠቅልል አድርጋችሁ ቦርሳችሁ ታረጋላችሁ። ብቻ እንቅልፍ አየር ውስጥ እንዳይመጣችሁ መኪና ውስጥ እንቅልፍ እንዳይመጣችሁ ጥንቅቅ ብላችሁ ቦርሳችሁን በዚች አድርጋችሁ ይዛችሁ ላሽ ነው። ማንም የሚነካችሁ የለም። ሰላማችሁ ይብዛ። መቼም ለፈለፍኩባችሁ እዚህ ድረስ እንኳን የሚያዳምጥ የለም እርግጠኛ። እስኪ ያዳመጠኝ እዚህ ላይ ዩቲዩብን ክፈቱ ብሎ ይጻፍልኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።